ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎቻችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። የፋኖ ኃይሎች በጎንደር ሁለተኛ ቀኑን ያስቆጠረ ከባድ ውጊያ ላይ ናቸው። ውጊያው በ5 ግንባር የተከፈተ ከባድ ትንቅንቅ የተካሄደበት ነው። በሌላ አውደ ውጊያ በሸዋ ጠቅላይ ግዛት ራሳ ቀጠና የሚገኘው የአርበኞች ጦር በፌዴራል ፖሊስ ካምፕ ላይ ጥቃት መፈጸማቸው ተሰምተዋል። በጥቃቱ ካምፑ ሙሉ በሙሉ ወድመዋል። ዝርዝር የግንባር መረጃዎቹ ተሰናድተዋል። በአማራ ፋኖ የህልውና ትግል ታሪክ ውስጥ የመጀመሪያ የተባለው ልዩ የኮማንዶ ምረቃ ስነ ስርዓት ተካሂዷል። 3 እዞች በጋራ ያሰለጠኑት ልዩ ኮማንዶ ለከተማ ውጊያና ለልዩ ግዳጅ ብቁ መሆኑ ታውቋል። ዝርዝር መረጃው ቀጥታ ከግንባር ይቀርባል። በጎጃም ሸበል በረንታ የአፋብን 2 እዞች የጋራ ጥምረት ያለው የ3 ቀናት ውጊያ በድል ሲጠናቀቅ የአገዛዙ ኃይል በንጹሃኖች ላይ ዘግናኝ የበቀል ጥቃት መፈጸሙ ተሰምቷል። በሌላ በኩል የብልጽግና ጦር ዋናውን የፋኖ ቤዝ ለመያዝ የወጣው የዘመቻ እቅድ በውስጥ ምንጮች ተጋልጧል። ይህም ሌላኛው መረጃችን ነው። በጋሞ በደረሰው የመሬት መንሸራተት አደጋ የሟቾች ቁጥር 107 ደርሷል። ከአንድ ወረዳ ብቻ 102 ሰዎች ህይወት ሲያልፍ የ50 ሰዎች አስክሬን ማግኘት አልተቻለም። አጠቃላይ የሟቾች መጠን ከተጠቀሰው በላይ ከፍተኛ እንደሆነ ተገልጿል። አገዛዙ ለአደጋው ትኩረት ባለመስጠቱ አርቲስቶችን ጨምሮ ታዋቂ ሰዎች ድምፃቸውን አሰምተዋል። በመላ ሀገሪቱ ለ3 ቀናት የሚቆይ ብሔራዊ ሀዘን ታውጇል። አብራችሁን ስትዘልቁ ትሰሙታላችሁ። የኢራንን አሸባሪ አገዛዝ ሙሉ በሙሉ እያፈራረስን ነው ሲሉ ፕሬዝዳንት ዶናልድ ትራምፕ ተናገሩ። ፕሬዝዳንቱ ይህንን በተናገሩበት ሰዓት የእስራኤል አየር ኃይል የኢራን ቅዱስ ኃይል ከፍተኛ ወታደራዊ አዛዥን ገድሏል። ሚስጥራዊ የኒውክሌር ቦምብ መፈተኛ ተቋሙን ወደ አመድነት ቀይሮታል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች በጎንደር ሁለተኛ ቀኑን ያስቆጠረ ከባድ ውጊያ ላይ ናቸው። በሸዋ ጠቅላይ ግዛት ራሳ ቀጠና የሚገኘው የአርበኞች ጦር በፌዴራል ፖሊስ ካምፕ ላይ ጥቃት መፈጸማቸው ተሰምተዋል። አፋብን በ3 እዞች ጥምረት ከፍተኛ ቁጥር ያለው ኮማንዶ ማስመረቁን ይፋ አድርገዋል። የኮማንዶ ተመራቂዎቹ ለከተማ ውጊያ ዝግጁ እንደሆኑ ተጠቁመዋል። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው ውጊያ አድማሱን አስፍቶ ቀጥሏል። በጎንደር ሁለተኛ ቀኑን ያስቆጠረ ውጊያ በቀጠለበት የደንቢያ ቀጠና ፋኖ ነጻ ቀጠናዎቹን አስከብሮ ተጨማሪ ድሎችን ማግኘቱን አፋብን ጎንደር ጠቅላይ ግዛት እዝ በግንባር መረጃው አረጋግጧል። የእዙ 202ኛ ኮር በጌ ምድር ክፍለ ጦር አካል የሆኑት ናዶ ብርጌድና ፋሲለደስ ብርጌድ ከአጼዎቹ ክፍለ ጦር ጋር በመጣመር በጎንደር ከተማ በቅርብ ርቀት በምትገኘው ሮቢት ከተማ ከባድ ውጊያ ሲያካሂዱ ውለዋል። የዛሬው ውጊያ የተለየ የሚያደርገው በ5 ግንባር የተከፈተ ውጊያ መሆኑ ነው። የትናንቱ ውጊያ 3 አውደ ግንባር እንደነበረው የዛሬው ግን ውጊያው ከብዶ ወደ 5 ግንባር ማደጉን የገለጸው አፋብን ጎንደር ጠቅላይ ግዛት እዝ ውጊያው እስከ ጎንደር አጼ ቴዎድሮስ አየር ማረፊያ የደረሰ እንደነበር፣ የአገዛዙ ጦር በአየር ማረፊያው ዙሪያ የከባድ መሳሪያ ጥቃት ሲፈጽም መዋሉን፣ ሆኖም ሮቢት ከተማ በፋኖ ቁጥጥር ስር እንደምትገኝ አረጋግጠናል። የአድማ ብተና አባላት በከፍተኛ ሁኔታ እየፈረሰ 202ኛ ኮርን እየተቀላቀለበት የሚገኝበት በዚህ ወቅት የአገዛዙ ወታደራዊ አመራሮች በከፍተኛ ብስጭት ከጭልጋ፣ ከቆላ ድባ፣ ከጎንደርና ከማክሰኝት ከፍተኛ ቁጥር ያለው ኃይል ወደ ቀጠናው በማስገባት በ5 አቅጣጫ ውጊያ የከፈተ ቢሆንም ፋኖ ከበባውን በመስበር ነጻ ቀጠናዎቹን ከማስከበር ባለፈ ተጨማሪ ድሎችን ማግኘቱን የአፋብን ጎንደር ጠቅላይ ግዛት እዝ የህዝብ ግንኙነት መምሪያ ኃላፊ አርበኛ ኪሩቤል ጎቤ ለጣና አረጋግጠዋል። በአሁኑ ሰዓት ይዟቸው የነበሩት ምሽጎች ተሰብረው የተመታው ተመቶ የተረፈው ወደ ቆላ ድባ ከተማ እግሬ አውጭኝ ብሎ እንደሸሸ፣ ሆኖም ከጎንደር ቴዎድሮስ አየር ማረፊያ አካባቢ ሆኖ የሚተኩሰው ከባድ መሳሪያ ግን እንደቀጠለ መሆኑን አርበኛ ኪሩቤል አክሎ ገልጸዋል። ይህ በእንዲህ እንዳለ አፋብን ሸዋ ጠቅላይ ግዛት በይፋት ራሳ ቀጠና የአርበኞች ጦር ሰራዊት በሸዋሮቢት ከተማ እንሰርቶ ጉባ ላይ በመሸገው የፌዴራል ፖሊስ ካምፕ ላይ ጥቃት በመክፈት ከባድ ጉዳት ማድረሱ ታውቋል። መቀመጫውን እንሰርቶ ጉባ በማድረግ ወደ ፋኖ ቀጠና የሚንቀሳቀሱ ንጹሃኖችን እንደ ጠላት በማየት ወዲያ ወዲህ እንዳይሉ በማገድና እንግልት በመፍጠር ሲያሸብር የነበረው የፌዴራል ፖሊስ ካምፑ ድረስ በመግባት ከፍተኛ ምት ያሳረፉበት አባት አርበኞች ለሰዓታት በዘለቀ ውጊያ አብዛኞቹ የፌዴራል ፖሊስ አባላት የተደመሰሱ ሲሆን በርከት ያሉ ቁስለኛ የፌዴራል ፖሊስ አባላት ሸዋሮቢት ወደሚገኘው ሆስፒታል መግባታቸው ታውቋል። በሸዋ ጠቅላይ ግዛት እዝ ለዓመታት ሲደራጅ የነበረው የአርበኞች ጦር ሰራዊት ራሱን ከመጠበቅና ከመከላከል ባለፈ የአገዛዙ የጦር ካምፕ ድረስ በመዝለቅ ስኬት
ውጤታማ የማጥቃት ዘመቻ በመምራት ላይ እንደሚገኝ ይህም የትግሉ ትልቅ አቅም እንደሆነ ነው በግንባር መረጃው ላይ የተመላከተው። በሌላ የግንባር መረጃችን አፋብን ከተመሰረተ ወዲህ የመጀመሪያ የሆነው ልዩ የኮማንዶ ምረቃ ስነ ስርዓት ተካሂዷል። አፋብን ምኒልክ ዕዝ፣ አሳምነው ዕዝና ቴዎድሮስ ዕዝ 64ኛ ክፍለ ጦር በጋራ በመሆን ያሰለጠኑትን ልዩ ኮማንዶ በዛሬው ዕለት መጋቢት 4 ቀን የንቅናቄው አመራሮች በተገኙበት ተመርቋል። የኮማንዶ ተመራቂዎች ለከተማ ውጊያና ለልዩ ግዳጅ ብቁ መሆናቸውም ተገልጿል። አድማጭ ተመልካቾቻችን ይህንን የኮማንዶ ምረቃ ጨምሮ ተጨማሪ የአውደ ውጊያ መረጃዎችን የግንባር ዘጋቢያችን እንደሚከተለው ያቀርብልናል። ውድ የጣና ሳተላይት ቲቪ አድማጭ ተመልካቾቻችን እንደምን ዋላችሁ? ወደ ዕለቱ የግንባር መረጃዎቻችን ስናመራ በዛሬው ዕለት በማዕከላዊ ጎንደር በተካሄደው ከባድ አውደ ውጊያ እንደዚሁም ሶስቱ እዞች በጋራ ስላስመረቋቸው ልዩ ኮማንዶዎች ላይ ያተኮረ ይሆናል። በመጀመሪያም ከዛሬ ከትናንት ከምሽትና እንደዚሁም ከጧት የነበሩ ዘገባዎችን በቀኑ የግንባር ዘገባችን ላይ የጠቀስናቸው ሲሆን ከትናንት ጀምሮ እስከ አሁኑ ሰዓት ድረስ ዜና እስከ ሰዓት ድረስ በማዕከላዊ ጎንደር ምስራቅ ደንቢያ ወረዳ ሮቢት ከተማና በአጎራባች ቀበሌዎቹ ለሁለተኛ ቀን የከባድ አውደ ውጊያ እየተካሄደ ይገኛል። የአፋብን ጎንደር ጠቅላይ ግዛት ዕዝ 202ኛ ኮር በጌምድር ክፍለ ጦር አካል የሆኑት ናደው ብርጌድና ፋሲለደስ ብርጌድ ከአጼዎቹ ክፍለ ጦር ጋር በጋራ በመጣመር ለሁለት ተከታታይ ቀናት ውጊያ እያደረጉ ይገኛሉ። ከጎንደር ከተማ በቅርብ ርቀት በምትገኘው ሮቢት ከተማ እየተደረገ ባለው ውጊያ ጠላት ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ አስተናግዷል። በዛሬው ከሰዓት ዕለት ብቻ ከ30 በላይ ሙትና አስከሬኑን ይዞ የተሄደ ሲሆን በአካባቢው ከፍተኛ ውድመት የደረሰበት ያገዛዙ ሰራዊት ለማብተና አባላት በከፍተኛ ሁኔታ እየፈረሰ የ202ኛ ኮርን እየተቀላቀለ ይገኛል። በዚህም የተበሳጨው አገዛዙ ከቆላ ድባ ከጎንደርና ከማክሰኝት ከፍተኛ ቁጥር ያለው ኃይል ወደ ቀጠናው እያስገባ ሲሆን የፋኖ ምት መቋቋም ያቃተው አገዛዙ በአካባቢው በሚገኙ የንጹሃን ላይ እንደዚሁም በንጹሃን ቤቶች ላይ ከባድ ድብደባ እያካሄደ መሆኑንም ከቦታ ያገኘነው መረጃ ያመላክታል። የኮበለሉት የአድማ ብተና አባላትን እመልሳለሁ ብሎ የወጣው የጠላት ኃይል ከፍተኛ ቁጥር ያለው አስከሬኑንና እንደዚሁም ከፍተኛ ቁስለኛውን እየጫነም ይሄዳል። በአሁኑ ሰዓት ይዟቸው የነበሩ ምሽጎች በሙሉ ተሰባብረው እስከ ይህ ዜና ስተላቀበት ሰዓት ድረስ አብዛኛው ሰራዊቱ እየፈረሰና እየፈረጠጠ መሆኑንም ከቦታው ያገኘነው መረጃ ያመላክታል። ይህ በእንዲህ እንዳለ በዛሬው ዕለት በፋኖ ታሪክ የመጀመሪያ የሚባልለት የኮማንዶ ምረቃ ስነ ስርዓት ተካሂዷል። እንግዲህ ኮማንዶ ማስመረቅ ለፋኖች አዲስ አይደለም። ነገር ግን የዛሬውን አዲስ የሚያደርገው አፋብን ምኒልክ ዕዝ፣ አሳምነው ዕዝና ቴዎድሮስ ዕዝ በጋራ በመሆን ያሰለጠኑትን ልዩ ኮማንዶ በዛሬው ዕለት መጋቢት 4 እንግዲህ 2018 በደማቅ ሁኔታ አስመርቀዋል። በውግድና በተለያዩ ቦታዎች ላይ በጋራ ሲሰለጥኑ የነበሩ የልዩ ኮማንዶዎችን ተመርቀዋል። በዚህ በምረቃ ስነ ስርዓቱም ላይ የአፋብን ምክትል ጦር አዛዥ ዋርካው ምሬ ወዳጆ፣ የአፋብን ህዝብ ግንኙነት ኃላፊ አርበኛ አስረስ ሰማረ ዳምጤና እንደዚሁም የአፋብን ዘመቻ መምሪያ ኃላፊ አርበኛ ባያ ያለባቸው ተገኝተዋል። አጠቃላይ በሶስቱ እዞች የተመረቀው ልዩ የኮማንዶም ወደፊት ለሚቋቋመው ጥምር ኃይልም መሰረት ይጥላል ተብሎ ታስቧል። አድማጭ ተመልካቾቻችን በዛሬው ዕለት እንግዲህ በጎንደር፣ በጎጃም፣ በሸዋ በተለያዩ አውደ ውጊያዎች ተካሂደዋል። እነዚህን አውደ ውጊያዎች በቀኑ የዜና ወጃችን ማሳውቃችን ይመለከታል። በዚህ ሰዓትም እንግዲህ አገዛዙ ከፍተኛ ውጥረት እንደዚህ ምርጫዎችን በአማራ ክልል አሰካለሁ በማለትም የተለያዩ ኃይል ከተለያዩ ቦታዎች ላይ በማስገባት በአካባቢው ላይ ከባድ ፍጥጫዎች ተካሂደዋል። ለጥርቅሩ ተስፋ የለሳኑ ነኝ ከዛው ከትግሉ ሜዳ። በጎጃም ሸበል በረንታ የአፋብን ሁለት እዞች የጋራ ጥምረት ያለው የ3 ቀናት ውጊያ በድል ሲጠናቀቅ የአገዛዙ ኃይል በንጹሃኖች ላይ ዘግናኝ የበቀል ጥቃት መፈጸሙ ተሰምተዋል። በሌላ በኩል የብልጽግና ጦር ዋናውን የፋኖ ቤዝ ለመያዝ ያወጣው የዘመቻ ዕቅድ በውስጥ ምንጮች ተጋልጧል። የአገዛዙ ጦር በምስራቅ ጎጃም ዞን ሰላምና ደህንነት መምሪያ ኃላፊ አለኸኝ ሰማና አበባው እየተመራ በከባድ መሳሪያ ሽፋን ታግዞ በሸበል በረንታ ቀጠና ውጊያ ከፍቶ የነበረ ቢሆንም ከቴዎድሮስ ዕዝና ከአሳምነው ዕዝ በተውጣጡ የፋኖ አህዶች ተመክቶ ሞትና ቆስለኛውን እያዝረከረከ ወደ ኋላ ለመሸሽ መገደዱ ተሰምተዋል። በአፋብን ቴዎድሮስ ዕዝ 64ኛ ክፍለ ጦርና አሳምነው ዕዝ አጼ ዘር ያዕቆብ 1ኛ ኮር ናዶ ክፍለ ጦር በሸበል በረንታ ወረዳ ቁጥቋጥና አራጤ አካባቢ ከየካቲት 30 እስከ መጋቢት 2 ለ3 ቀናት ባደረጉት ትንቅንቅ መድፍ ዙ 23ና ሞርተሮችን እንዲሁም ከፍተኛ ቁጥር ያለው ሰራዊት ይዞ ገብቶ በነበረው የአገዛዙ ኃይል ላይ ውጤታማ የመከላከልና የጸረ ማጥቃት እርምጃ በመውሰድ ድል ተቀዳጅተውበታል። በዚህ የ3 ቀናቱ ተጋድሎ በርካታ የብልጽግና ወታደሮች እንደሞቱ ቁጥሩ በውል ያልታወቀ ሆኖም ግን ከፍተኛ ቁጥር አለው የተባለ የጦር ክፍል ከከባድ እስከ ቀላል ቁስለኛ ሆኖ ከግንባር መውጣቱ ታውቋል። በዚህ ተጋድሎ ከፍተኛ የሰብአዊና ቁሳዊ እንዲሁም ሞራል
ሞራላዊ ኪሳራ የገጠመው የአገዛዙ ጦር በሞርተር 107 ቢኤም በመድፍና በዙ 23 አግዞ የዘፈቀደ ድብደባ በመፈጸም በርካታ አርሶ አደሮችን መግደሉ፣ መኖሪያ ቤቶችን ማውደሙን ከአካባቢው ነዋሪዎች ሰምተናል። አገዛዙ በዚህ የከባድ መሳሪያ ጥቃቱ ከ7 በላይ አርሶ አደሮች እንደገደለ፣ ከ16 በላይ መኖሪያ ቤቶችን እንዳወደመ፣ በርከት ያሉ የቤት እንስሳትን እንደገደለ የገለጹት የጉዳቱ ሰለባዎች ጥቃቱ የተፈጸመበት ቦታ የሰዎች መኖሪያ መንደር መሆኑን፣ የከባድ መሳሪያ ድብደባው በተፈጸመበት ሰዓት ምንም አይነት ፋኖ በአካባቢው እንዳልነበር ለጣና ገልጸዋል። ይህ በእንዲህ እንዳለ በቢቸና ቀጠና የአገዛዙ ጦር በጄኔራል መድፍ የታገዘ ከባድ ዘመቻ ለመክፈት እንዳቀደ ወታደራዊ ምንጮች ጠቁመዋል። ከውስጥ የመረጃ ምንጮች በወጣው ወታደራዊ መረጃ ላይ እንደተመላከተው የአገዛዙ የማጥቃት እቅድ 3 ጄኔራል መድፍ ማሰለፍ እንደሆነ ጠቁመዋል። እንደ ወታደራዊ ምንጮች ገለጻ አንዱን ሰቀላ፣ ሁለተኛውን ወደራ፣ ሶስተኛውን ቢቸና ከተማ አደባባይ አዘጋጅቶ መያዙን፣ ይህም በ50 ኪሎ ሜትር ራዲየስ ጭምር ለማጥቃት እንዳሰበ ገልጸዋል። የዘመቻ እቅዱ በረሃውን በከባድ መሳሪያ መደብደብ እንደሆነ፣ የዘመቻው ዋና ግብ ዲማ መግባት እንደሆነ ምንጮቹ ጠቁመዋል። ይህንን የማጥቃት ዘመቻ በአዋጊነት እየመሩ ያሉት የፌዴራልና የክልል የጦር መኮንኖች መሆናቸውን የገለጹት የመረጃው ምንጮች በርካታ እግረኛ ጦር በከባድ መሳሪያ ሽፋን ታግዞ ለመግባት እንዳቀደ የአገዛዙን የዘመቻ እቅድ አጋልጠዋል። ለዚህ ዘመቻ መድፍ፣ ዙ 23 ዲሽቃ፣ ፔምፔና መሰል መሳሪያዎች መሰለፋቸውን የጠቆሙት ምንጮች በቢቸና ዙሪያ ዲማ ቀጠና ከባድ የማጥቃት ዘመቻ የታቀደ በመሆኑ በፋኖ ኃይሎች በኩል ከተለመደው ስምሪት ከፍ ያለ ዝግጅት እንደሚያስፈልግ የጥንቃቄ መልእክታቸውን አድርሰዋል። በጋሞ በደረሰው የመሬት መንሸራተት አደጋ የሟቾች ቁጥር 107 ደርሰዋል። ከአንድ ወረዳ ብቻ 102 ሰዎች ህይወት ሲያልፍ የ50 ሰዎች አስክሬን ማግኘት አልተቻለም። አጠቃላይ የሟቾች መጠን ከተጠቀሰው በላይ ከፍተኛ እንደሆነ ተገልጿል። አገዛዙ ለአደጋው ትኩረት ባለመስጠቱ አርቲስቶችን ጨምሮ ታዋቂ ሰዎች ድምጻቸውን አሰምተዋል። የክልሉ መንግስት በበኩሉ ለ3 ቀናት የሚቆይ ክልላዊ ሀዘን አውጇል። በደቡብ ኢትዮጵያ ክልል ጋሞ ዞን ጋጮ ባባ፣ ካምባና ቦንኬ ወረዳዎች በደረሰው የመሬት መንሸራተትና የጎርፍ አደጋ እስካሁን ባለው መረጃ የሟቾች ቁጥር ወደ 107 መድረሱ ተረጋግጧል። 199 ሰዎች የአደጋው ሰለባ ሆነዋል። እስካሁን የ74 ሰዎች አስክሬን የተገኘ ሲሆን የጠፉ 125 ሰዎችን የመፈለግ ስራ ቀጥሏል። ከሟቾች መካከል ከጋጮ ባባ ወረዳ ብቻ 102፣ ከካምባ ወረዳ 2 እንዲሁም ከቦንኬ ወረዳ 3 በድምሩ የ107 ሰዎች ህይወት ማለፉን፣ ሆኖም ፍለጋው አስቸጋሪ በመሆኑ ቀሪ አስክሬኖችን ማግኘት እንዳልተቻለ የነፍስ አድን ተሳታፊዎች ገልጸዋል። የአካባቢው መልክዓ ምድር አስቸጋሪ መሆን አስክሬን ፍለጋውን ከባድ ማድረጉን የገለጹት የነፍስ አድን ተሳታፊዎች ጉዳት ለደረሰባቸውና ለተፈናቀሉ ወገኖች አስቸኳይ የዕለት እርዳታ በአግባቡ እንዳልደረሰ፣ አደጋው ትኩረት እንደተነፈገው በመግለጽ ላይ ናቸው። ከአደጋው ጋር በተያያዘ ለነፍስ አድን እርዳታ ወደ ጋሞ ዞን ያመራው ድምፃዊ አስጌ ዴንዳሾ መንግስትና ባለሀብቶች ለህዝቡ እንዲደርሱለት በተሰበረ ልብ ጠይቋል። ለመላው ኢትዮጵያውያን ጥሪ አስተላልፋለሁ። በጣም ልብ ሰባሪና አሳዛኝ ክስተት ነው። አሁን ገና እንደ አዲስ አስክሬን እየወጣ ያለበት ሁኔታ ነው ያለው። እስካሁን ከ60 ምናምን አስክሬን ወጥቷል። በግምት 60 ምናምን ደግሞ ያው ከ120 በላይ ሰው እንደሞተ ነው እየተነገረ ያለውና እስካሁን የወጣው እዚህ ጋር የተሰበሰቡ ሰዎች አስክሬናቸውን ያገኙና እርማቸውን ያወጡ ናቸው። ብዙዎቹ በጣም ያሳዝናሉ። አስክሬኑን ያላገኘ እርሙን ያላወጣ ቤተሰብ አለ። እጅግ በጣም አስቸኳይ እርዳታ የሚያስፈልግ ማህበረሰብ ነው። ቦታውም እንደዛውና እባካችሁ በተለይ መንግስትና ባለሀብቶች ድጋፋችሁን ይፈልጋል። የቦታ እንግዲህ ለሞቱት እግዚአብሔር መጽናናትን እንዲልክ እመኛለሁ። አመሰግናለሁ። እንዲህ ያለ መልእክት የሚቀርብላት የብልጽግናው አገዛዝ በኮሚኒኬሽን ጉዳዮች በኩል የሀዘን መግለጫ ከመስጠት በዘለለ ለተጎጂዎች የሚሆን ሰብአዊ እርዳታ በበቂ ሁኔታ አለማቅረቡ ህዝባችን አሳዝነዋል። ማዕከላዊ መንግስቱን በተቆጣጠረው የኦህዴድ ብልጽግና ዘንድ ሰሚ ያጣው የክልሉ መንግስት የተናጠል ሀዘን ለመቀመጥ ተገደዋል። ክልሉ ለ3 ቀናት የሚቆይ ክልላዊ ሀዘን አውጇል። ይህንን ተከትሎ በደቡብ ኢትዮጵያ ክልል ከነገ ጀምሮ ለ3 ቀናት የሚቆይ ክልላዊ ሀዘን ተግባራዊ እንደሚደረግ ተገልጿል።
የብልጽግናው አለቃ አብይ አህመድ እስከ 200 የሚደርሱ ሰዎች እንደሞቱ በተገመተበት በርካቶች የአካል ጉዳት ባስተናገዱበትና በሺህ የሚቆጠሩ ደግሞ ከቀያቸው የተፈናቀሉበት አደጋ ደርሶ የሀዘን መልእክት አለማስተላለፋቸው ሀገር ወዳዱን የጋሞ ህዝብን ብቻ ሳይሆን በርካታ ኢትዮጵያውያንን ያሳዘነ ጉዳይ ሆኗል። የጋሞ ህዝብ ለግዳጅ ወታደራዊ አፈሳ ብቻ የሚፈልጉት አብይ አህመድ በአሁኑ ሰዓት ለተራዛሚ ጦርነት የጦር መሳሪያ ፍለጋ በጦር አጋራቸው የተባበሩት አረብ ኤምሬቶች እንደሚገኙ ይታወቃል። በዞኑ በተከሰተው በዚህ አደጋ ሳቢያ በአጠቃላይ የጠፉ ሰዎች ቁጥር 128 የደረሰ ሲሆን እስካሁን ባለው መረጃ 107 ሰዎች መሞታቸው ተረጋግጧል። የአስከሬን ፍለጋው ግን ለሶስተኛ ቀን እንደቀጠለ ነው። ከሶስቱ ወረዳዎች መካከል ከባድ አደጋ ያስተናገደው የዳጮ ባባ ወረዳ ሲሆን በዚህ ወረዳ 102 ሰዎች ሞተውበታል። ከዚህ በኋላ የነፍስ አድን ስራው የሚታሰብ ባለመሆኑ ትኩረቱ በቀሪ አስከሬኖች ፍለጋ ላይ ተደርጎ እየተሰራ እንደሚገኝ የአካባቢው ነዋሪዎች አስረድተዋል። ከዚህ ቀደም በደቡብ ኢትዮጵያ ክልል መሰል ተደጋጋሚ የመሬት መንሸራተት አደጋዎች ሲከሰቱ መቆየታቸው ይታወሳል። በተለይ ሐምሌ 15 ቀን 2016 በጎፋ ዞን ገዜ ጎፋ ወረዳ ኬንቾ ሻቻ ጎዝዲ ቀበሌ በደረሰ አሰቃቂ መሬት መንሸራተት አደጋ ከ250 በላይ ዜጎች ህይወታቸው ማለፉ አይዘነጋም። በተጨማሪም በጌዲኦ ዞን ራጴ ወረዳ በነሐሴ 21 ቀን 2017 ዓ.ም በደረሰ አደጋ የ9 ሰዎች ህይወት ማለፉን የዞኑ ፖሊስ መምሪያ ያስታወቀ ሲሆን በወላይታ ዞን ካቦ ኮይሻ ወረዳ ደግሞ የ7 ሰዎች ህይወት መጥፋቱ ተገልጿል። በተመሳሳይ ወቅት በሲዳማ ክልል ማዕከላዊ ሲዳማ ዞን የ11 ሰዎች እንዲሁም በደቡብ ምዕራብ ኢትዮጵያ ክልል ቤንች ሸኮ ዞን የ4 ሰዎች ህይወት በመሬት መንሸራተት አደጋ ማለፉ የሚታወስ ሲሆን የጋሞ ዞን አደጋም የዚሁ አሳሳቢ ክስተት አካል ነው። ጣቢያችን ጣና ቲቪ በሀገር ወዳዱ የጋሞ ህዝብ በደረሰው አደጋ ልባዊ ሀዘኑን ይገልጻል። ለሟች ወገኖችም መጽናናትን ይመኛል። አድማጭ ተመልካቾቻችን ዘግይቶ በደረሰን መረጃ የብልጽግናው ፓርላማ የ3 ቀናት ብሔራዊ ሀዘን ማወጁ ተሰምተዋል። የኢራንን አሸባሪ አገዛዝ ሙሉ በሙሉ እያፈራረስን ነው ሲሉ ፕሬዚዳንት ዶናልድ ትራምፕ ተናገሩ። ፕሬዚዳንቱ ይህንን በተናገሩበት ሰዓት የእስራኤል አየር ኃይል የኢራን ቁዱስ ኃይል ከፍተኛ ወታደራዊ አዛዥን ገድሏል። ሚስጥራዊ የኒውክሌር ቦምብ መፈተኛ ተቋሙን ወደ አመድነት ቀይሮታል። 14ኛ ቀኑን ያስቆጠረው የኢራን እስራኤል አሜሪካ ጦርነት 2ኛ ሳምንቱን በደፈነበት ዕለት ለኢራን ከባድ መርዶ ተሰምተዋል። በሻህ እስልምና ዘንድ የእምነቱ ቁልፍ ምልክት ተደርገው በሚወሰዱት ኢማም ሁሴን ስም የተሰየመው ልዩ ክፍለ ጦር አዛዥ በእስራኤል አየር ኃይል መገደላቸው ታውቋል። የኢራን አብዮታዊ ዘብ የቁዱስ ኃይል አካል የሆነው የኢማም ሁሴን ክፍለ ጦር አዛዥ የሆኑት አሊ ሙስሊም ታባች በእስራኤል አየር ኃይል የተገደሉት በሌሊቱ ጥቃት ነው። ከእርሳቸው በተጨማሪ ሌሎች ከፍተኛ አመራሮችም በጥቃቱ መገደላቸው ተገልጿል። እስራኤል የኢማም ሁሴን ክፍለ ጦር በኢራን የሚደገፉ ቀጠናዊ ኃይሎችን ለማጠናከርና በእስራኤል ሰራዊትና ሲቪሎች ላይ ጥቃት ለመሰንዘር የሚንቀሳቀስ ኃይል ነው ስትል በሽብር ማዕቀፍ ትፈርጀዋለች። በተጨማሪም ለሊባኖሱ ሄዝቦላ ከፍተኛ ወታደራዊ ድጋፍ እንደሚያደርግ ይነገራል። ይህ ልዩ ክፍለ ጦር ከአብዮታዊ ዘቡ ውስጥ የተለየ የምርጥ ወታደራዊ ኃይሎች ስብስብ እንደሆነ ይነገርለታል። በሺአ እስልምና አስተምሮ ዘንድ የነቢዩ መሐመድ የልጅ ልጅ የሆነው ኢማም ሁሴን አህመድ የእምነቱ ምልክት ናቸው። በኢማሙ ስም የተሰየመው ክፍለ ጦር ዋና አዛዥ መገደላቸው ለአሜሪካና እስራኤል ታላቅ ድል ሲሆን ለኢራናውያን መርዶ ሆኗል። ይህ በእንዲህ እንዳለም ፕሬዚዳንት ዶናልድ ትራምፕ እጅግ ጠንከር ያሉና የጦርነቱን መባባስ የሚያሳዩ መግለጫዎችን ሰጥተዋል። ትራምፕ በራሳቸው የሶሻል ሚዲያ ገጽ ላይ ባሰፈሩት መልእክት አእምሯቸው የተዛባ ባለጌዎች ሲሉ የጠሯቸውን የኢራን መሪዎች መግደል ታላቅ ክብር እንደሆነ ገልጸዋል። ሞገደኛው ፕሬዝዳንት አክለውም የኢራን ባህር ኃይል ጠፍቷል፣ የአየር ኃይላቸውም ከእንግዲህ የለም ብለዋል። ሚሳይሎች፣ ድሮኖችና ሌሎች ወታደራዊ ቁሳቁሶች እየተደመሰሱ መሆናቸውንና መሪዎቻቸው ከምድረ ገጽ እየተጠረጉ እንደሆነ አስታውቀዋል። ለ47 ዓመታት ንጹሐንን ሲገድሉ ቆይተው አሁን እኔ እንደ 47ኛው የአሜሪካ ፕሬዝዳንት እየገደልኳቸው ነው ሲሉ በድል አድራጊነት ተናግረዋል። ባለፈው ሐሙስ ዕለት ስልጣን የያዙት የኢራኑ አዲስ ጠቅላይ መሪ ሞጅታባ ኻሜኒ የባህረ ሰላጤው ሀገራት የአሜሪካን ጦር በአስቸኳይ ካላስወጡ ጥቃቱ እንደሚቀጥል ማስጠንቀቃቸውን ተከትሎ ትራምፕ በከፍተኛ ቁጣ የሰጡት መግለጫ እንደሆነ ተገምተዋል። በሌላ መረጃ እስራኤል በኢራን በሚገኘው ሚስጥራዊ የኒውክሌር ቦምብ መፈተኛ ተቋም ላይ ጥቃት መሰንዘሯ ተሰምተዋል። የእስራኤል አየር ኃይል በቴሄራን አቅራቢያ በሚገኘውና ፓርቺን ታሌጋንቱ ተብሎ በሚጠራው የኢራን የኒውክሌር ፈንጂ መፈተኛ ተቋም ላይ የተሳካ ጥቃት መፈጸሙን ይፋ አድርጓል። ይህ ስፍራ ኢራን የኒውክሌር ጦር መሳሪያ ለማምረት የሚያስፈልጉ ከፍተኛ
ከፍተኛ ፈንጂዎችን የምትሞክርበትና እጅግ የላቀ ቴክኖሎጂ የታጠቀ ሚስጥራዊ ማዕከል ነው። የእስራኤል መረጃ ምንጮች እንደሚሉት የጦር ሰራዊቱ ወደ ስፍራው በሚስጥር የሚጓዙ የኢራን የኒውክሌር ሳይንቲስቶችን በመከታተል ተቋሙ በድጋሚ ስራ መጀመሩን አረጋግጦ ነበር። ከጥቂት ወራት በፊት የወጡ የሳተላይት ምስሎች ኢራን እንቅስቃሴዋን ከአየር እይታ ለመሰወር በተቋሙ ላይ አዳዲስ ጣራዎችን ስትገነባ እንደነበር ያሳያሉ። የእስራኤል አየር ኃይል ይህንን ጥቃት የፈጸመው ኢራን የዩራኒየም ማበልጸግ ሂደቷን ወደ 60 በመቶ ካደረሰች በኋላ የኒውክሌር ቦምብ ባለቤት ለመሆን የምታደርገውን ጥረት ለማክሸፍ መሆኑ ተገልጿል። ባለፈው ሰኔ 2025 እስራኤል በኢራን የኒውክሌር ተቋማት ላይ ሰፊ ጥቃት ሰንዝራ የነበረ ቢሆንም ኢራን ተቋማቱን በድጋሚ ለመገንባት መሞከሯ ለዚህ አዲስ ጥቃት ምክንያት ሆኗል። ተንታኞች እንደሚሉት ኢራን በአሁኑ ወቅት ያላት 400 ኪሎ ግራም የሚጠጋ የለማ ዩራኒየም በጥቂት ሴንትሪፊዩጆች ብቻ ወደ ቦምብ ሊቀየር የሚችል በመሆኑ የእስራኤል ጥቃት ለጊዜውም ቢሆን ስጋቱን የቀነሰ ቢሆንም የኢራንን አጸፋዊ እርምጃ ሊያባብስ ይችላል ሲሉ ስጋታቸውን ጠቁመዋል። በመጨረሻም በአማራ ሕዝብ ላይ በተከፈተው ጦርነት የተነሳ ከጥይትና ከረሃብ ለማምለጥ መምህራንና ተማሪዎች እኩል ስደተኛ ሆነዋል ተባለ። የብልጽግናው አገዛዝ በአማራ ሕዝብ ላይ የከፈተው ጦርነት ዘርፈ ብዙ ቀውሶችን በማስከተል ላይ ነው። በተለይ በተተኪው ትውልድ ላይ ተሻጋሪ ተጽዕኖውን ማሳረፉ እንደቀጠለ ነው። በዚሁ ተራዛሚ ጦርነት ከጥይትና ረሃብ ለማምለጥ መምህራንና ተማሪዎች እኩል ስደተኞች የሆኑበት ሁኔታ ተፈጥሯል። መረጃዎቹ እንደሚያሳዩት ጦርነቱን ተከትሎ በወሎ አካባቢዎች የተማሪዎችና መምህራን ስደት በከፍተኛ መጠን ጨምሯል። በአንዳንድ ወረዳዎች ወላጆች ልጆቻቸውን ትምህርት ያቆሙ በመሆኑ ወደ አረብ ሀገራት መላክን ምርጫ አድርገዋል ነው የተባለው። ከዚህ ቀደም የነበረው ስደትና አሁን ያለው ስደት መጠኑ እጅግ ይለያያል የሚሉት የአካባቢው ነዋሪዎች በ2017ና በ2018 አጋማሽ ድረስ ከሀብሩ ወረዳ ብቻ ወደ 82 መምህራን ስራ መልቀቃቸውንና ስደትን መምረጣቸውን ተናግረዋል። በተመሳሳይ በሸዋ በርካታ መምህራን ስራቸውን ለቀው በአፋር ጅቡቲ በኩል ወደ አረብ ሀገር ስደትን እንደመረጡ የጣና ዘጋቢ ከየአካባቢዎቹ ባሰባሰበው መረጃ ላይ ተመላክተዋል። ትምህርታቸውን እያቋረጡ ወደ አረብ ሀገር በስደት ከሚሄዱ ተማሪዎች በተጨማሪ መምህራን የስደቱ አንድ አካል መሆናቸው ተራዛሚው ጦርነት ያሳደረውን ተጽዕኖ ያሳያል ተብሏል። መምህራን ራሱ የስደቱ አንድ ሰለባ ሆነዋል የሚሉት የጉዳዩ ተከታታዮች ከመምህራንም ግማሹ በህጋዊ መንገድ በህገወጥ መንገድም የሚሄዱ እንዳሉ አስረድተዋል። ከአንድ ትምህርት ቤት ተማሪዎችና መምህራን በቡድን ሆነው ወደ አረብ ሀገራት በመሰደድ ላይ ናቸው። ይኸውም በሀገራቸው ተስፋ የመቁረጣቸው ማሳያ ነው ተብሏል። በተለይም ወሎ በአፋር በኩል የህገወጥ የሰዎች ዝውውር ኮሪደር የተፈጠረ በመሆኑ በዚህ ህገወጥ የሰዎች ዝውውር ውስጥ የብልጽግና የፖለቲካና ወታደራዊ አመራሮች እጃቸው ያለበት መሆኑ ከጥይትና ረሃብ ለማምለጥ የሚሰደዱ ተማሪዎችንና መምህራንን መነገጃ እንዳደረጓቸው የአካባቢው ምንጮች ጠቁመዋል። ተማሪዎች ትምህርት አቋርጠው ስደትን ምርጫ ቢያደርጉም የመምህራን ስራ አቋርጦ መጓዝ ግን አስደንጋጭ ነው የሚሉት የጉዳዩ ተከታታዮች መምህራን ከእጅ ወደ አፍ የሆነው ኑሯቸው አሁን ላይ ለረሃብ ተጋላጭ ያደረጋቸው በመሆኑ ከጥይት ከረሃብም ለማምለጥ ስደትን እንደመረጡ ይናገራሉ። በአማራ ክልል በርካታ ትምህርት ቤቶች ዝግ ከመሆናቸው በተጨማሪ ትምህርት በሚሰጥባቸው አካባቢዎች የተማሪዎች የማቋረጥ ምጣኔው ከፍተኛ እንደሆነ፣ ይህም ጥይትና ረሃብ ሽሽት ስለመሆኑ ነው የታወቀው። ከተማሪዎች ጋር ስደትን የመረጡ መምህራን በተለይም በወሎ ቀጠና የተፈጠረውን ህገወጥ የሰዎች ዝውውር ኮሪደር በመጠቀም ወደ አረብ ሀገራት በመሰደድ ላይ ናቸው። ከቀናት በፊት በአማራ ክልል በርካታ ሰዎች ራሳቸውን እንደሚያጠፉ መዘገባችን ይታወሳል። ባህር ዳር ፈለገ ህይወት ሆስፒታል መረጃ እንዳመላከተው በወራት ልዩነት 179 የሚሆኑ ሰዎች ራሳቸውን ያጠፉ ሲሆን ራስን ከማጥፋት አደጋ የተረፉ ታካሚዎች ቃላቸውን ለሐኪሞቹ ሲሰጡ አብዛኞቹ ኑሮ መረረን የሚል ምክንያት እንደሚያሰሙ የሆስፒታሉ ድንገተኛ መረጃ ክፍል ያሳያል። የጦርነቱ ተራዛሚነት በአማራ ህዝብ ላይ ከትውልድ ወደ ትውልድ የሚሻገር ቀውስ መፍጠር ላይ ይገኛል። አማራ ፋኖ ወደ አንድ የተጠቃለለ የትግል አደረጃጀት እስካልመጣ ድረስ እነዚህ ማህበራዊ ቀውሶች ከጦርነቱ እኩል በተራዛሚነት ህዝብ የሚበትኑ አደጋዎቹ ነው ይታያሉ። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን እየተከታተሏችኋችሁን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን አቀርባለን። ጣና ቲቪ ከሀቅ ጋር